የእግዚአብሔርን ሕግና ሥርዓት ጠብቆ ከሄደ ሁሉ ነገር እንደሚሳካለት በዚሁ አጋጣሚ እናገራለሁ ማለት ነው። እና ምንድነው ይሄን ተሞክሮ ካገኘው በኋላ ይሄን ትምህርት ካገኘው በኋላ ቀጥታ ከመስሪያ ቤት ወዲያው መልቀቂያ አስገባው። ተነስቼ ወደ ገዳም ነው የሄድኩት። ከገዳም እንግዲህ የዛሬ ከ5 ዓመት በፊት ነው ይሄንን አምልኮት ትምህርቱን ስከታተል የነበረው። ያው 1 ዓመት ሙሉ እየተከታተልኩ ትምህርቱንም ስግደቱንም እየሰገድኩ ቁርባንም እየተቀበል እሁድ በሳምንት ቁርባን ሳልቀበል አልውልም። በቃ በቤቴ ተቀድሼ። ከዛ በፊት ግን ሙሉ የት ነበር? ወይ የሆነ ቁማር ቤት ወይ የሆነ ነገር ቤት ወይ የሆነ ነገር በቃ ቀኑን ሙሉ ምዞረው ዝም የከተማውን ስዞረው እላለሁ አንዳንድ ቀን። ከዛ ማታ ቤቴ እገባለሁ መሽቶ። የት ነው ያልኩት ዛሬ? ሰው ሲያውን ወደ ቤተ ክርስቲያን መሄድ ሲችል ማልዶ ወደ ጸሎት መጸለይ ሲችል እኔ የምሄደው ዝም ማልዳ ተነስቼ ዝም ብዬ ከተማውን ነው ምዞረው የነበረ። ከ22 ተነስቼ ቦሌ ልሄድ ይችላል ዝም ብዬ በእግር ነው የምሄደው። እና ያንን ነገር ያደርገኝ ነበር፣ ያዋጥተኝ ነበር። እና ከዛ እኔ እኮ ከራሴ ጋር አይደለሁም እያልኩ ብዙ ጊዜ አመነታለሁ። ይሄንን ነገር አምልኮቱን፣ ትምህርቱን፣ ተሞክሮውን፣ ገጠመኙን ከሰማሁ በኋላ የተለየ ስሜት እግዚአብሔር የተመሰገነ ይሁን መድኃኒዓለም ኢየሱስ ክርስቶስ በእውነት ክብር ምስጋና ይግባው። እኔ ይሄን ህይወት እንዳገኝ ለረዳኝ በአባቶቼ ላይ አድሮ በመምህራኖቼ ላይ አድሮ የረዳኝ በነመምህር ግርማ በነመምህር ተስፋዬ ላይ አድሮ የረዳኝን እግዚአብሔር የተመሰገነ ይሁን። በዚሁ አጋጣሚ እውነት እኔ እባካችሁ ወንድሞቼ እህቶቼ ስሙ፣ እባካችሁ እቺን ዓለም ይሄንን የጥልቁን ዓለም እናምልጠው። እባካችሁ ወንድሞቼ እባካችሁ እንደው እውነት ለመናገር እኔ ከእግዚአብሔር ጋር ከሆነ ምንም የሚጎልብን ነገር የለም፣ ምንም የምናጣው ነገር የለም። እስኪ ጠይቁት እግዚአብሔርን፣ እስኪ ለምኑት። አንድ ነገር የሚያጎልብን እንደሆነ እስኪ አንድ ነገር የሚያጎልብን ነገር ካለ ዛሬ የበለጠ ህይወት፣ የበለጠ ፍቅር፣ የበለጠ ደስታ እየኖርኩ ነው። እግዚአብሔር የተመሰገነ ይሁን መድኃኒዓለም ክብር ምስጋና ይግባው። እና በዚሁ አጋጣሚ እኔ ማስተላለፍ ፈልገው ምንድነው እባካችሁ ወንድሞቼ ምዕመናን፣ ህዝበ ክርስቲያን መምህሮቻችን የሚናገሩትን ነገር ተከታተሉት፣ ልብ አድርጋችሁ በቤታችሁ አድርጉት። እንደው አንድ ቀን እስኪ በርከክ በሉ። አንድ ቀን ብቻ በርከክ ማለት ብቻ ነው የሚያስፈልገው። ከዛ ውጭ እግዚአብሔር ሁሉ ነገር ያደርጋል፣ እግዚአብሔር ይሰራል። በዚህ አጋጣሚ እኔም ብዙ ነገር መናገር የምፈልገው እኔ ህይወቴ በቃ የተበላሸ ህይወት ነበረኝ፣ ግን እግዚአብሔር የተመሰገነ ይሁን ዛሬ ላይ በዚህ ህይወት እንድንኖር። ትዳር ነበር አባታችን? ቅርታ አልነበረኝም። ጓደኛስ እንደዚህ ፍቅረኛ ምናምን ይዘው ነበረ? እንዴት ተቆርጠው ሲወጡ አሁን ድንገት ነው ተነስቼ በቃ ታውቃለና ለምሳሌ ንብረት ጥሎ መውጣት አለ፣ ፍቅረኛ ትሄዳለ፣ ትዳር ነው። እርሶ ምንድነው ትልቁ ነገር ትተውት የወጡት ወይስ አብዛኛው ነገር ዝም ብሎ እንዲሁ በዘልማድ የሚሄድ የነበረ ህይወት ነው? የኔ ያው እኔ ትዳርም አልነበረኝም ፍቅረኛም አልነበረኝም። ግን ያው ጓደኞች ጋራ ጫወታለሁ እንዲሁ ምናምን፣ ሌላ ነገር ምንም ተሞክሮ የፍቅር ጓደኛ ምንም ነገር አልነበረኝም። ምንም የምለው ነገር የለኝም። ዝም ብዬ እኖራለሁ። ግን የምኖረው ኑሮ ዝም ብሎ የዋተተ ኑሮ ነው። ከሰው ጋር አያስማማኝም። ባህሪ የለኝም፣ ጸባይ የለኝም፣ መስማማት የለኝም። ለመያዝ አስበው ፍቅረኛ ለመያዝ አስበው እምቢ ብለውት ነው ወይስ እርሶ ጸባይ ጥሩ አይደለም ብለው ትተውት ነው ትዳር ማለት ፍቅረኛ ያልያዙት? አንደኛ እሱ ነው። እኔ አሁን ከእንዴት እኔ አሁን ከፍቅረኛ ጋር ለመኖር ከሰው ጋር ለመኖር እንዴት ትዳር ማለት መሰረት ያለው ነገር ነው። ምክንያቱም ቤተክርስቲያን የምትጸናው በሶስት ነገር ነው። አንደኛ ትዳር ነው፣ 2 ክህነት፣ 3 ምንኩስና። በእነዚህ በሶስቱ ነገር ቤተክርስቲያን ትጸናለች። እንግዲህ ወደዚህ ደግሞ ትዳር ደግሞ የተቀደሰ ህይወት ነው። የተቀደሰ ህይወት ለመኖር እኔ አሁን ካለኝ ሁኔታ ካለኝ ባህሪ ካለኝ አቅም ጋራ እያገናዘብኩ ነበር ያንን ነበር እንትን ስለው የነበረው። እኔ እንደው እግዚአብሔር ከፈቀደ መልካሙን ነገር ያድርግልኝ፣ በዚህም ህይወት እንድኖር ከፈቀደ እሱ ህይወቴን ይምራኝ፣ በምን ምኖርበትን መንገድ ምራኝ እያልኩ ነበር። ያው ስጸልይ የነበረው በፊትም ዝም ብዬ ባፌ ምጸልየው የነበር ይሄን ነበር። እና ግን አላማው ነበር በፊት ግን ዝም ብዬ እንደዚህ ባፌ ነው እንጂ ወደዚህ ህይወት ለመምጣት የረዳኝ ነገር ምንም ነገር አልነበረም።
አሁን ወደ ገዳም ለመሄድ አላማ አለኝ፣ ሐሳብ አለኝ በፊትም ግን እንዴት እንደምጸልይ እንዴት ወደዚህ ህይወት መግባት እንዳለብኝ ከዛ በኋላ ይሄንን ህይወት ከጀመርኩ በኋላ አምልኮ ህይወት ከጀመርኩ በኋላ የበለጠ ይሄኛው የምልኩስናው ህይወት መንፈሳዊ ህይወት እየተዋሃደኝ መጣ በህሊናዬ ማለት ነው። ይገርማል። በህሊናዬ ይሄ አሁን እርሶ የገዳም ህይወትን ከመጀመሪያው ያስቡት ይፈልጉት ነበርና ድንገት ሳያስቡት እንግዲህ የንጽህናውንም ህይወት የመለማመድ ምንም እንኳን አስቸጋሪ ህይወት ነበረኝ ቁጡ ነበርኩ ቢሉ ግን ይሄን ሐሳቡን ሲያስቡ አሁን አንዳንድ ሰዎች እመነኩሳለሁ፣ እቆርባለሁ፣ እሰግዳለሁ፣ ጸልያለሁ ብሎ ሲያስቡ ሰይጣን ከፊት መጥቶ ብዙ ነገር ያበላሽባቸዋልና ይሄን ሐሳብ ሲያስቡ የሚመጣበት ፈተና ነበር። በጣም በብዙ ፈተና። ለምሳሌ እኔ ከዛ በፊት ምንም ፈተና አልነበረብኝም። በመንፈሳዊ ህይወት ከመጣሁ በኋላ ግን አንደኛው ፈተና የምንድን ነበር? በዝሙት ነበር የሚፈትነኝ። ዝሙት ይፈትነኝ ነበር። ዝም ብሎ ሳይ ገና ዝም ብሎ ህሊናዬ በቃ የሆነ ነገር ይታወቅ ነበር እና አለቅሳለሁ ቁጭ ብዬ አንዳንዴ እንዴት ነው አሁን እንግዲህ ምክንያቱም ሰው ቆርቦ ወደ እግዚአብሔር መንገድ ሄዶ ተከትሎ በዚህ ህይወትን እየኖሩ ይህን ህይወት እንዴት ነው ጌታዬ በህሊና የሚመጣብኝ? ግን ሐሳቡ የኔ አይደለም፣ ይመጣብኛል፣ በህሊና ይመጣል። ከዛ ማታም ደግሞ እንዲሁ የስጋ ባህሪ ይመጣል፣ በዝኔት ይፈትነኛል። ከእንደዚሁ በማይገባ ነገር እንትን ያለኝ ያድራል እና እሳቀቃለሁ እና እያለቀስኩ ጌታ ኢየሱስ ክርስቶስ ወይ እባክህ አሁን መንገድን የመራህ አምላክ እስኪ እኔንም ደግሞ እንደ አባቶቻችን በዚህ መንገድ ሂደው ተቀድሰው ይህን ህይወት ኑረውታል። እኔ ደግሞ እንኳን መኖር እንኳን ባልችል የተቀደሰው ኑሮ እንኳን መኖር ባልችል እባክህ ወደ መንገዱ ምራኝ፣ በቤትህ እንድጣል ፈቃድ ይሁንልኝ እያልኩ እቺን ጸሎት ጸልይ ነበር። ስግደቴን እየሰገድኩ አምልኮ ስግደቴ ያው አትቋረጥም፣ ሁሌ ናት፣ ዴይሊ እሰግዳለሁ። አሁን በፊት እሱ ዓለም እያለው ቀንም ማታም ነበር የምጸልየው። ከዛ በኋላ ግን ያው አሁን ወደ ገዳም ከገባሁ የገዳም ህይወት ከገባሁ በኋላ ግን ከገዳም እንግዲህ የገዳም ብዙ ነገር አለ፣ በገዳም የሚሰራ ስራ አለ። ያ ነገር ጊዜ አላገኝም። ሌሊት ለጸሎት መነሳት አለ፣ ድካም አለ። ያ ሲሆን አንዴ ብቻ መስገድ ጀመረ። እዛ በፊት ግን ያው ሁለቴ ነበር የምጸልየው። በዓለም ስትኖር ያው ነፃነት አለ፣ ድካም አያገኝህም። ብዙ ነገር ፈተናም ቢኖርብህም የስጋ ፈተና ቢኖርብህም ግን እንደዚህ አይነቱ የስጋ ድካም ደግሞ ብዙም አትደክመም እና ያን ነገር ትንሽ አሁን ወደ ኋላ እንድቀር አድርጎኛል። እግዚአብሔር የተመሰገነ ወደፊት ደግሞ እንድበረታ ያደርገኛል። ተመስገን ዛሬም እንድበረታ ያደርገኛል እና ይሄ ነው። ወደዛ በፊት እንደዚህ አይነት ህይወት አልሞከርኩም ነበር ማለት ነው። ይገርማል። አባታችን እውነት በልብ የፈለጉትን ነገር በተግባር ያገኙታል ይባላል እና አባታችን ሲፈልጉት የነበረውን ነገር ያገኙት። ይሄንን ትምህርት ሲያዳምጡ ሰይጣን ለካ የሚሸነፍ ነው፣ ለካ ይሄን ሁሉ ሰው ሲያንከራትት ያለው የቆየውና እንደዚህ መከራችን የሚያሳየን አጅሬው ነው። ስለዚህ አባቶች ይሄን መንፈስ የተዋጉትን ያሸነፉት በገዳም በምንኩስና ህይወትም ጭምር ነው፣ በምናኔ ህይወትም ጭምር ነው። በትዳር ውስጥም ሆነው እየተጋገዙ እንዲሁም ቅዱስ ቁርባን እየተቀበሉ በዚህ ግን የእሳቸው ፍላጎት ደግሞ ያዘነበለው ወደ ምንኩስናው ነው። እንግዲህ የዛሬ 5 ዓመት ይሄን ፈተና ይሄንን ህይወት ጀምረውታል። አሁን እስቲ እርስዎ ገዳም ከገቡ በኋላ ገዳም ከመግባቶ በፊት የነበረው ስለ ገዳም ያለው አመለካከትና ከገቡ በኋላ ያለው ልዩነቱን እንዲነግሩ። ለምሳሌ ፈተናው ምን ይመስላል? ውጪ ዓለማውያን እኛ እዚህ ያለን ዓለማውያን ስሎት ከተማ ያለን ሰዎችና ምናኔ ህይወት ውስጥ ያሉ ሰዎች ፈተናቸው ይለያያል እና እርስዎ ከገቡ በኋላ እንዴት አዩት በዚህ 5 ዓመት ውስጥ? በጣም ይገርማል። ያው እግዚአብሔር የተመሰገነ ይሁን። በእውነት ከገባሁ በኋላ ከዛ በፊት መለኩሴ ሳይ በቤቴ መልአክ የመጣ መልአክ ያየው ነበር የሚመስለኝ በፊት ልጅ ሁኜም ማለት ነው። እግዚአብሔርን ያገኘው ያክል ይሰማኛል መለኩሴ ሳይ ማለት ነው። እና በምንኩስና ህይወት ከገባሁ በኋላ የገጠመኝ ችግር ፈተናው ምንድነው? አንደኛው በዓለም እንደምናስበው አይደለም። የምንኩስና መንገድ ማለት ጠባብ መንገድ ናት። በቀጭን መንገድ መሄድ ማለት ነው። በዚህ አፋፍ በቻች በቀጭኗ መንገድ እንግዲህ እየተንገዳገድክ መሄድ ማለት ነው የምንኩስና ህይወት። በጣም አስቸጋሪና አባቶች መከራ ተጋርሎ ከገባሁ በኋላ ያለውን ሁኔታ ጠይቃለሁ። አባቶችን እየሄድኩኝ ቀን በቀን
እንዴት መጸለይ እንዳለብኝ ምን ማድረግ እንዳለብኝ ትህትና እንዴት መማር እንዳለብኝ ከነሱ አያለሁ ብዙዎች። በእውነት እኔ አሁን ከዋልድባ የተማርኩት ነገር አንደኛ ምንድነው ትህትና ነው። በዚሁ አጋጣሚ ምክንያቱም ምንድነው እነሱ ትህትና ነው የሚያስተምሩ። በቃ አንተ እኔ የምሰራው የነበረውን ስራ እነሱ ሰርተው ከነሱ በላይ እንድሰራ ያደርጉሃል። በስራውን ተግባረ እድ የሚባለው አንዱ አሁን የገዳሙ ህይወት ተግባረ እድ የሚባል ስራ አለ እና ይሄን ስራ አይሉም አባቶች ማለት ነው። እየሰሩ እንድሰራ ነው የሚያደርጉ። በስራው ተመስጠህ በህይወቱ ተመስጠህ እንድሰራ ነው የሚያደርጉ። መንፈሳዊ ህይወቱም እንደዛው ነው። ጸሎት እየጸለዩ አንተ እንድትጸልይ ነው የሚማርኩ። የምትማርከው ሰው አለ አይደል? በጸሎት ባነጋገር አንድ ሰው ሰላም ይሰጣል። ሰላም አለው እና የነሱ ትህትና የነሱ ሰላም ለኔም ሰላም ይሰጠኝ ነበር። ይሄ ነው አንዱ ለኔ ትልቁ ተሞክሮዬ በገዳም ህይወት ያየሁት እንትን የነሱ ሰላም ለኔም ሰላም ይሰጠኝ ነበር። በዚህኛው ዓለም ስኖር ግን የሌላው ሰላም አለመኖር የኔንም ሰላም ያወከኝ ነበር። እንግዲህ በመንፈሳዊ ህይወት ደስ ብሎኝ ነው የምኖር። በእርግጥ መንፈሳዊ ከጀመርኩ ህይወት ጀምሮ ግን አንዳንድ ሰው በመስሪያ ቤት ሰላም ያጣ ሰው የለም የሚያውክህ ዝም ብሎ ሰላም ሳይኖረው ያንተንም ሰላም የሚነሳ እንደዚህ አይነት ነገር ይገጥማል። እና በመናኒ ህይወት ከገባው በኋላ ወደዚህ ወደ ምልኩስና ህይወት ከገባው በኋላ ግን አንደኛው ምንድነው ያየሁት ሰላምን ነው። ከአባቶች የተረከቡት ያየሁት ነገር ትህትናና ሰላምን ማግኘትን ነው። ሰላም የሚሰጠው ኢየሱስ ክርስቶስ መድኃኒዓለም የድንግል ማርያም በእነሱ ላይ ሰላም ሲሰጥ ለአንተ ደግሞ ሰላም ይሰጣል። እነሱ የሄዱበት መንገድ እንዴት እንደሚጸልዩ እንዴት እንደሚያደርጉ እንዴት እንደሚያሸንፉት እና ዜና አበው የሚባል መጽሐፍ አለ። የአባቶችን ተጋድሎ ተሞክሮ እንዴት ለወጣንያን ምልኩስና ህይወት እሱንም ደግሞ ያየው አባቶችንም እየጠየቁ ነበር የምረዳው። ፈተናውን በዚህ ልክ ነው አይባልም፣ በጣም ከባድ ነው። በገዳም ህይወት አንደኛው ትልቁ ፈተና ምንድነው? ዝሙት ነው። በቃ እንግዲህ ምንም ነገር እኮ አታይም። በዛ ሆነት እንግዲህ አሁን እንኳን ባለም እየኖረ ሰው ጭር ያለ በረሃ ገብተህ ምንም የሌለበት ሁኔታ እያለ ግን በዝሙት ትፈተናለህ። ዝም ብሎ ከምንም ያመጣ ጠላት እና አንደኛው ይሄ ነው ፈተናው ተጋድሎ። የሚያውቋትን ሴት እያመጣን የሚከስታት ወይስ ምንድነው? አሁን በመስሪያ ቤት አሁን ዝም ብሎ የምትታየው ነገር አለ አይደል? ያንን ይመጣል። ያንን ያመጣና ለሊት በማይገባ ሁኔታ ያሳድራል። እንደዚህ አድርጎ ያውቃል። ዝም ብሎ ባይን የታየውን ዝም ብሎ ባይን የታየውን ሁሉ ያንን ያመጣል። ደግሞ አንዳንዴ ደግሞ የማታውቀው ዝም ብሎ አለ አይደል? ራቁት ዝም ብሎ የማታውቀው ሰው ይሄ ነው የማትለው ራቁት ሰው ይመጣባል። ይሄንን ያመጣል ፈተና። ይሄን ያመጣል። ከዛ ደግሞ ስስት፣ ረሃብ። አሁን በጾም ሰዓት እኔ አሁን 9 ሰዓት ነው መበላ ካልኩኝ አይ በ6 ሰዓት ይመጣና በጆሮዬ ሹክ ይለኛል። ብላ ይላል። በዛ ሰዓት አይ ብዬ እኔ አልበላም እላለሁ። እኔ አልበላም ብዬ ለራሴ አማትብና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከዛ በኋላ ያ ራብ ያልፋል። ምክንያቱም አንደኛው የጠላት ፈተናው ምንድነው? በህሊናችን ነው። ፈቃድ ነው የሚጠይቀው ህሊናችን ማለት ነው። ይመጣና በጆሮ ሹክ ይላል። ለምሳሌ ማድረግ የምትፈልገውን ነገር ይመጣና እንደዚህ አድርግ ይላል። ከዛ ላድርግ ብለህ በህሊና ስትቀበለው የዛን ጊዜ ለምሳሌ ያን ነገር አሁን እኔ ልብላ ብዬ ባስብ ከዛ በኋላ በዛው ባሰብኩበት ሰዓት ጨጓራዬ አሲድ ማመንጨት ይጀምራል። ከዛ ምን ያደርገኛል? ራብ ይርበኛል፣ እበላለሁ። ጾም አስፈታኝ፣ አንድ ስርዓት ከስርዓተ ህግ ውጭ አስወጣኝ ማለት ነው። ይሄን አንደኛው ይሄንን ተሞክሮ አይቼበታለሁ። ሁለተኛ ደግሞ በወንዶች ላይ የሚያመጣው ነገር ምንድነው? በስራ ድካም ያመጣል። በገዳም ስትኖር ድካም ነው የሚያመጣው። በቃ እንቅልፍን ማብዛት፣ ድካም በቃ ከዛ ከሰውነታችን የሚመነጨውን ደግሞ በማታ ደግሞ ዝኔት በማድረግ እያሰነፈ ይሄን ሁሉ ነገር ነው የሚተናኮለው። እና ግን እግዚአብሔር የተመሰገነ ይሁን ያቺው ጸሎቴን አደርጋለሁ፣ ስግደቴን እሰግዳለሁ፣ ሰላም እውላለሁ፣ ሰላም ስራዬን አከናውናለሁ። ሰርክ በቤተክርስቲያን ይደወላል። ሲደወል ወደ ቤተክርስቲያን አገልግሎት ሄዳለሁ፣ ጸልያለሁ። አባቶች ጋር ጸልዬ ተመልሼ ደግሞ ወደ ስራ ሄዳለሁ። የሰላም ኑሮ
የሰላም ህይወት ማለት ገነት መንግስተ ሰማያት ማለት በምድር የምትኖረው ኑሮ ነው። ገነት ማለት ክርስቶስ ነው እንጂ የሰማይ በሰማይ የምናየው ወይም በሰማይ እንደምንለው ብቻ አይደለም። በዚህ የምትኖረው ኑሮ ስትኖር ነው በሰማይ የምታገኘው። በምድር ያልኖርከው ኑሮ በሰማይ ልታገኘው አትችልም። ለምሳሌ ገነት መንግስተ ሰማያት ማለት በመንግስተ ሰማያት ለመኖር ዛሬ በዚህ ህይወት መኖር ነው። በአምልኮት ህይወት መስገድ፣ መጸለይ። አዎ ይሄ እኮ ነው ገነት መንግስተ ሰማያት ክርስቶስ ጋር መኖር ማለት ነው። በቅዱስ ሥጋው በክቡር ደሙ ታትሞ እግዚአብሔር ጋራ መኖር ማለት ገነት መንግስተ ሰማያት መኖር ማለት ዛሬ በምድር ነው የምንኖረው እና ገነት መንግስተ ሰማያትን የምንኖረው በምድር ላይ ነው። በምድር ላይ ያልኖርነው ኑሮ ነገ በሰማይ አንኖረው። እግዚአብሔር እኮ ይሄን ነው በቃ ኑሮ ያለ ይሄን ህይወት ኑሮ። ይሄ ደግሞ በመካከል በእናንተ ላይ እኖራለሁ ያለው ይሄን ነው በቃ። ሌላ ይገርማል አባታችን። አሁን ለምሳሌ ገዳም ውስጥ ከሚታየው የሰላም ህይወት ወይም ደግሞ ሰላም የሰላምና የእረፍት ስሜት የሚሰጠው ነገር አንዱ መጸለይ፣ መጾም፣ መስገድ ነው ይባላል። ቀጥሎ ደግሞ በዚህ በከተማኛ የምኖረው መብራቱ፣ ውሃው፣ የቤት ኪራዩ፣ ልጅ ማሳደግ፣ ራስን ማስተዳደር፣ ሆድን ለመሙላት ደሞዝ፣ ላይፍ የሚባለው ንብረት፣ ሀብት የሚባለው ነገር በሙሉ በፍጹም ጭንቅላት ውስጥ ስለማይመጣና ስለማይታይ ይሄ ራሱ አንድ በቃ የለኝም እኔ ይሄ ነገር የለብኝም ብሎ ማሰብ በራሱ ሰላም ነው ይላሉ። እርሱ ይሄ እንዴት ያዩታል? ትውት አድርገው ሲሄዱ እንዴት አዩት ይሄን? አዎ አንደኛ አሁን እኔ ወደዚህ